አባ ጠይቂልኝ። እናትየው ወሎ ላይ ነው ያሉት። አይናቸው እውር ነው። አይናቸው አይሰራም፣ አያዩም። አልሰጥም ብሎ ኤምባሲ በቀደም ኢትዮጵያ ኤምባሲ ጠርቶት ኮሚኒቲዎች ተሰብስበው ለምንድን ነው ይሄ ሁሉ ብር ተሰብስቦ ለእናትየው ያልሰጠኸው? እናትየው በሽተኛ ናቸው። ልጅቷ እቺን የመሰለች ወርቅ ልጅ እናቷን ትረዳ ነበረ ተብሎ ሲጠየቅ ልብሱን ቀዶ እሷን መመለስ ከቻላችሁ ስለ ብር አያሳስባችሁም ብሎ ድራማ ሰርቶ ነው የወጣው። ሳሪዬ እናትየው ብሩ የተሰበሰበው በሂዊ ስም ነው ወይስ በባልየው ስም? በባልየው ስም፣ ግን እሷም አለችበት። በምን እንዴት መኖሯን በምን አረጋገጥሽ? ጓደኛው ነች፣ ይዟት ነበረ የሚዞረው ሁሌ ማታ ማታ። ኦኬ እሺ፣ እንደዛ ከሆነ ታዲያ የብሩ ጉዳይ የተሰበሰበው በባልየው ሆኖ በሰዓቱ ሙሉ ኃላፊነት ያለው ባልየው ሆኖ ሳለ ሂዊ ለምንድን ነው ስለ ብር የምትጠየቅ? ስለ ብሩ እሷን አልጠየቅናትም እኛ። አይ አሁን አንድ ጥያቄ አለ ብለሽ ምን ኢምፖርታንት ያደረግሽው ስለ ብሩ ነው ብዬ ነው። ኖ ስለ ብሩ እሱ አሁንም የኩዌት ህዝብ አይፋታውም። እኔ ትናንትና ቀኑን ሙሉ ነው ያልኩት። ሂዊ ላይ ጥያቄሽ ምንድን ነው ሮዚ? ሂዊ ላይ ጥያቄ አንደኛ እህቷን በድላለች፣ እህትየውን በድላለች። ምን ምስክሮች ማምጣት ትችላለሁ። ለምሳሌ ምን እህትየዋን እህትየውን ከቤት አስወጥታታለች። የሟች እህቱ ብዙ ነገር ተናግራታለች። ጭራሽ የእህቴ የሞተችበት ቦታ ይጣራልኝ ብላ በተናገረች ብዙ ነገር ስታረጋት ነበር ከባልየው ጋር ሆና ማለት ነው። ስለዚህ ይኸውልሽ ሳራ፣ እኔ ማንም እንዲያሞግሰኝ ማንም እንትን እንዲለኝ ሳይሆን ከማንም ምንም አልፈልግም። እኔ ይሄ ጉዳይ ካለቀ በኋላ ቲክቶኩንም አልፈልግም ብያለሁ። ገብቶሻል? ግን በቃ ይሄ ሀቅ ይውጣልን ነው። እሱ ትክክለኛ ሰው ከሆነ አሁንም ቦታው ይመርመርልን ሳራ። እንደዛ አሁን እንደዛ ከሆነ ሮዚ እኛ ምን ሀሳብ አምጥተናል መሰልሽ? እኔ ስራ መስራት ስላለብኝ ምናልባት ይሄ ከበድ ያለ ነገር ነው ሳስበው ማለት ነው። ጊዜ ሉዝ ስለምናረግ አንቺና ሂዊ ፍቃደኛ ናት። ሀቡን ጠይቀን ሀቡ ቤት ለመነጋገር ፍቃደኛ ነሽ አንቺ? አዎ እኔ ፍቃደኛ ነኝ፣ ችግር የለብኝም። ሙኒት አለች ሀቡ? ጥሩ ሁለታችሁ ታወራላችሁ። ሀቡ አለች ግን ኬዝ ይዛለች። እስኪ ቆይ እዚህ ጋር መናገር የምፈልገው ሳራ ጉዳዩን የያዘች ክዊን አለች፣ ሰሜራ የያዘችው እሷንም ብታስገቧት ነው ትገባለች። እሷን ብታስገቧት ጥሩ ነው። ሂዊ ነፃ ሰው ስለሆነች ሂዊ ነፃ ነኝ ከምንም የለውም ብላ ስላለች ማንም ሰው መጥቶ ቢጠይቃት ችግር የለባትም አለ። ችግር የለውም። ግን ሮዚ ከይቅርታ ጋር እኔ ግራ ያለኝ ጥያቄ ስለሆነ 3 አመት ሙሉ የት ሄዳችሁ ነበር? አሁን ያነሳችሁ መሲ አንድ ነገር ልንገርሽ፣ እንደናንተ አይደለም ዱባይ ኩዌት እንደናንተ አይደለም። የአንድ ሰው ስም ማንሳት አትችይም። እኮ አይቻልም። ስቶሪ ራሱ አሽሙር ተከልክለናል። ማሬ እንኳን በቃ ኩዌት ላይ ግን በእንደዚህ አይነት ወሬ ልታወሪ። አሁን ይዊጋ ነው የወለደችው ያለችው ሪም ትባላለች። ሳቡኝ ብላለች። እኔ ሰለቦታ ሆነ ችግር የለውም ብላለች። ችግር የለም። ቆይ መጀመሪያ ሀቡ ቤት የምትነጋገሩ ከሆነ እዚህ እንትን ማውራት አይጠበቅባችሁም። እሺ የሚውጣሉ ችግር የለም። እኛ እናደርጋለን። ሮዚ ምሽ ብላለች፣ አንቺ ምሽ ብላችሁ ሀቡ ቤት ስለምትሄዱ እኛ ትንሽ እናብላለው። ከላይ እንሂድበት። ታያቸው ታይ መስት ኖ ሮዚ ይኸውልሽ እኛ ጋር አሁን ይዊን አናድክማት ሮዚ ኖ ይዊን አናድክማት ከሮዚ ጋር አንድ ነገር ልንገርሽ። አሜሪካን ስለሄደች አጀንዳ ይዛ አሜሪካ ስለገባች ለሚባለው ነገር አሜሪካ ብርቅ አይደለም። 15 አመት ሆኖኛል። አሁን ግን ጠቅልዬ መግባት ስላለብኝ ነው። ኩዌት ላይ ግን ምንም አይነት ማውጣት ስለማቺ ብዙ ጉድ ስለተደበቀ ለዛ ነው። እኔ ብቻዬን አይደለሁም። ብዙ ሰዎች ከነ መረጃው አለ። ገብቶሻል? ከነ መረጃ አላቸው። እነሱም ወጥተው ይናገራሉ፣ ግን ይፈራሉ። ሮዚ የኔ ጥያቄ ምን እንደሆነ ታውቂያለሽ? አሁን ኩዌት ብቻ ሳይሆን ዱባይ ላይ ስቶሪ ራሱ ተከልክለናል። አይቻልም እኮ ማርያምን አይቻልም። የኩዌት ይብሳል መሲ፣ የኩዌት ይብሳል። ማርያምን ወዲያው ነው የሚያስይዙሽ። አብሶ ቺሪ የምትባለው ባሏ ኩዌቲ ነው። ስለሱ አሁን ገብቶ አንድ ሰው ቢያወራ ታስይዘዋለች። አለቀ። ይሄ ነው ህዝቡ የሚፈራው። እኔ ግን መናገር እችላለሁ፣ ምክንያቱም ፍሪደም ያለበት ሀገር ነው ያለው። ለህዝቤ ድምፅ ሆናለሁ። አለቀ። ማንም ምንም አያመጣም። አሜሪካን ሀገር ረሂማ እሷ ናት። ኧረ አይደለሁም። እኔ ሼር ተደርጎኝ ነው የመጣሁት። ይቅርታ እኔ አላውቅም ምንም ነገር። ለማንኛውም
በቃ ሀቢባ ጋር ስትገቡ ሼር አድርጉልኝ። ታፍነን ነው ይሉሻል። ስለታፈኑ ነው እንጂ ብዙ ነገር አለ እናቴ። ግን የዚህች ሀቅ ይውጣልን ነው አሁን እህታችን የሞተችው እህታችን ሀቅ ይውጣልን። እውነት መሲ እናንተ እግዚአብሔር የምትፈሩ ከሆነ ሳራ ቁጥሯን በውስጥ ልላክላችሁ። እህትየውን ደግሞ ሞራ እናግሯት። አሁንም እየፈራሽ ነው ያለችው። እሷ የት ናት ያለችው? እሷ ኩዌት ላይ። ታዲያ አሁን እሷ መታ ሀቅ ማታወራ ከሆነ የምትፈራ ከሆነ እንዴት ነው እውነቱ ሊወጣ የሚችል? ታፍናለች። በቃ ምልሽ ታፍናለች። ኪዳነ ምህረትን ታፍናለች። እኔ ቃል ምድር ለሰማይ በልጄ እምልልሻለሁ ሆዴ ውስጥ ባልወጣ እሷ መታ ይዊ ጎርታኛለች ካለች እኔ ምንም ማንም ሰው በእኔ ፐርሰናል አይገባም። እንዳልኩሽ እኔ ብቻዬን ነኝ። ትምጣ ታውራ፣ እኔ ችግር የለብኝም። እኔ እጄን ምንም ነገር አላደርግም። እሷ ትምጣ። ይዊ ጎርታኛለች፣ ከይዊ ጋር ተጣልቻለሁ እንዳለችው ከእኔ ጋር እኔ አንድ ነገር አድርጊያ ከሆነ ኤቪደንስ ካለ እኔ በኤቪደንስ በቃ እኛም እየጠየቅን ያለ ነው። በዛ ነው። ቆይ ግን መጀመሪያው ምን መሰለሽ፣ ሮዚ መጠየቅ እፈልጋለሁ። እህትየዋ እንዳልሽው አሁን እናንተ የመጀመሪያ ዋና አመጣጣችሁ እህትየዋ ብዙ ነገሮች እያሳለፈች ነው። ያንን ደግሞ ለመናገር አትችልም። እኔ ወጣው አልሽ ሮዚ። አሁንም ቢሆን ከአንቺ የበለጠ እህትየዋ ኤክስፕሌን እንድታደርግ እንፈልጋለን፣ መጎዳቷን መገፋቷን። ግን አሁንም ከታፈነች እንዴት ብለን ነው እህትየዋ የምታወራው? ይኸውልሽ አንድ ነገር ልንገርሽ ሳራ፣ ወደድሽም ጠላሽም ማለት ነው ልትናገር አትችልም። ልጅቷ ብዙ በደል ደርሶባታል። እግዚአብሔር ምስክሬ ነው። ቁጥሯን ልስጣችሁ። እንኳን እናንተን እኔን ፈርታ እንኳን አትናገርም ነበረ። ሰው ግን ያውቃል። እህትየው እኮ በሎየር እስከ ጥግ ድረስ እየሄደች እኮ ነው። ያት የኩዌት ህዝብ በሎየር እስከ ጥግ ድረስ ከሄደች ታዲያ ለምን ወደ ሚዲያ መምጣት አስፈለገ? መፍትሄ አላመጣችም። በቃ ነገሩን ይኸውልሽ። እሺ አንድ ነገር ልጠይቅሽ ሳራ፣ የሞተችበት ቦታ ይፈተሽ ሲባል ለምንድን ነው ያልተፈተሸው? ይሄ የምን ችግር ነው? ጥያቄ ሰው አላቸው ቦታው እንዳይፈተሽ የተደረገበት። እኔ ለምን አንቺ በኩዌት ህግ መሰረት በኩዌት ህግ ሀበሻ ሞቶ በነገራችን አስገብኝ የሚልሽ ልጅ አስገብኝ የሚልሽ ልጅ። እሺ ሮዚ መጀመሪያ ተረጋግተሽ አስረጅ። አንቺ አሜሪካ ስለኖርሽ እንደፈለግሽ መናገር ትችያለሽ ማለት አይደለም። አዳምጪ። እኔ እየነገርኩሽ ያለሁት አንቺ ኩዌት ኖረሽበታል። ይህ ገልፍ ነው፣ የአረብ ሀገር ህግ ነው። አንድ አበሻ ሞቶ ሰው አለው ተብሎ ለዛውም አበሻ ሞቶ ሰው አለው ተብሎ ድፍንፍን ተብሎ የሚቀርበት ጉዳይ አለ። ብዙ ነገር አለ ኩዌት ላይ። ኮሚኒቲዎችን ለምን አታስገቢያቸውም የሚሰሩትን? ሳርዬ ኦኬ ቆይ እኔ አንቺ ነው ጠይቅሽ ሳሪ ሮዚ ቪዲዮ ለምን ለህዝብ አትረጭም? ወይ ቆይ ሙኒት ቆይታ ወይ ሙኒት ነገ ከቀኑ 9 ሰዓት በኢትዮጵያ አቆጣጠር ከቀኑ 9 ሰዓት ሀቡ ቤት ሂዱ። ሀቡ ፍቃደኛ ናት። ሰምተሻል? ሮዚ እና መሲ ሂዊ ሰምታችኋል? እኔ ግን አንድ ነገር ልንገራችሁ። ኩዌት ላይ ያላችሁ ምን አስፈራችሁ? አትሊስት እውነቱን ጻፉት። በቃ እውነቱን ጻፉት። ለምንድን ነው እንዴ? እውነቱን ተናገሩ። ማን ፈጣሪ አለ እኮ ለሁሉም። እንዴ እውነቱ ካለሽ እኮ አንቺ ትበቂያለሽ። እኔ ቆይ አሁን ሳርዬ በኢንቦክስ ሳረግልሽ ሮዝ እንዳከፍችው እኔ በከፍትም ችግር የለብኝም። ኢንቦክስ ማረግልሽን ቁጥር እንትን በይና በቃ እናንተ ፈራ እግዚአብሔር ካላችሁ ትክክለኛውንም ነገር ትሰሙታላችሁ። ስለዚህ ሮዚ ነገ ሀቡ ቤት ሄዳችሁ እውነቱን አውሩ። ምክንያቱም አሁን ገብቶሻል እንዳልሽው ብዙ ሰው እውነት የሚያካለ ምንም ሳይድ መያዝ አንችልም። ምክንያቱም አሁን እዚህ ጋር እያሰብን ያለ ነው እውነት አለ ብለሽ የምትይ ከሆነ በቂ ማስረጃ ኖሮሽ አንቺ ኤክስፕሌን ማድረግ የምትችይ ከሆነ አንቺ ብቻ በቂ ነሽ ባይዘውኝ። ምክንያቱም በመረጃ በማስረጃ አድርጊ ሀቡ ቤት። እኔ ግን የምሬን ነው የምልሽ አሁንም ቢሆን እህትየዋ ሞር መምጣት አለባት። ይኸው አለች። ይኸውልሽ ከኔ በላይ ኩዊንን አስገቢያት። ጉዳዩን የያዘችው በሎየር ይኸውልሽ ኩዊን ሰሚራን አስገቢልኝ። እሷ ነች እየለፋች ያለችው። እንደው ኩዌት የሚለውን ሳርዬ በመድኃኒዓለም በቃ ያለውን ነገር እሷ ስለ ብሩም ስላለው ነገር ታስረዳሽ። ማርያምን ነው የምልሽ። እሺ ካልደፈረሰ አይጠራም። ሂዊም እንትን ሚውት አድርጋ ትቀምጣለች። ችግር እሷ የምትጠየቀውን ጥያቄ ብቻ ነው የምትመልሰው። ምክንያቱም አሁን ባለችበት ሁኔታ እንትን አስገብኝ እያለችሽ ነው። ሁለት ቁጥር እየጻፈች ነው መሰለኝ። አስገባታለሁ፣ ችግር የለም። ግን ያው ነገ ወደ ሀቡ ቤት ልትሄዱ ስለሆነ አሁን እዚህ ባታወሩ ብዬ ነው። እሺ ኩዊን አውሪ። ችግር የለውም። እሺ ሪሜት አለሻለች። እሺ ኩዊን አውሪ። ሳርዬ ሰላም ጤና ይስጥልን። ሁላችሁም ሰላማችሁ ይብዛልን። ሰላም ነው።
አለን አለን። እንግዲህ ይቺ እህታችን የሞተችው የዛሬ 3 አመት ነው። ህዊ ጓደኛዋ ነች። አቶ ኤልያስ ደግሞ ባለቤቷ ነው። እናትና ልጅ ናቸው ድንገት ወጥተው የቀሩት። ይሄንን በተመለከተ እኔ ብዙ ሚዲያ ላይ ማብራሪያ መስጠት አልፈልግም። ህዊ የገባችበት የራሷ አጀንዳ አላት። አጀንዳዋን ከሮዝ ጋር መጨረስ ትችላለች። አጀንዳው ከሮዝ ጋር መጨረስ ትችላለች። ማነው ስሟን ፋይዛ ወይም የሟች እህትን በተመለከተ ያለውን ፕሮሰስ እኔ በራሴ ጨርሰዋለሁ። ግን የምንጠይቃት ጥያቄ አለ። ህዊ ጥያቄውን ፈቃደኛ ከሆነች ትመልስልናለች። ዝም ብዬ የማልፈው ነገር የለም። ጥያቄ አለ። ይህንን ጥያቄ የምጠይቃት ደግሞ ነገ ሀቡ ጋር ነው። የራሴ ጥያቄ አለኝ። አደጋው ሲፈጠር ጀምሮ እንደ ጓደኛ እንደ አበልጅ ልጅቷ የክርስትና እናት እንደመሆኗ መጠን እዛ ቦታ ላይ ይሄ ችግር ሲፈጠር እንደ አንድ ቤተሰብ ምንድነው ያደረገችው አስተዋጽኦ? ከሞተችበት ሰዓት ጀምሮ እዛ ቦታ ላይ ፖሊስ ገብቶ ምርመራ እንዲያደርግ አድርጋለች ወይ? የተመረመረ ነገር አለ ወይ? ያንን ራሷ ባላት ማስረጃ ትነግረናለች። ይሄ እንደ ቤተሰብ ነው፣ እንደ ህጉ አይደለም። ማወቅ ያለበት ህዝቡም ማወቅ ያለበት ነገር ስላለ ነው። ሌላው በተጨማሪ ለሟች የተዋጣ ገንዘብ አለ። ያ ገንዘብ ለወላጅ እናትም እንዲሰጥ ተደርጎ እኔ አንቺ ጋር የመጣው አንቺን አይደለም አንቺን አይደለም። ይሄ የህዝብ ጥያቄ ነው፣ የህዝብ ጥያቄ ነው። ኩዌት ላይ እናትና ልጅ ሲሞቱ 14,000 የኩዌትም ዲናር ተዋጥቷል። 6,000 ዲናር ለወላጅ እናት እንዲሰጥ ኮሚኒቲና ኤምባሲ አዟል። ያ ብር ለምን ለወላጅ እናት አልተሰጠም? አንቺም ጓደኛ ነሽ። እንደ ጓደኛ እንደውም አንቺ ነበርሽ መጠየቅ ያለብሽ፣ እኛ አልነበርንም። አንቺ ነበርሽ እናትን ሄደሽ መጠየቅ ያለብሽ። አንቺ ነበርሽ እናትን መንከባከብ ያለብሽ። ለምን አንቺ ለሳቸው እንደ ልጅ ነሽ። እህቷን በተመለከተ ደግሞ ካንቺ ጋር ነበረች። አዎ ካንቺ ጋር ነበረች። አንቺ ጋር መጥቼ ያወጣኋት እኔ ነኝ። እኔ የኩዌት ሚስት ነኝ ብዬ አንቺን አላስፈራራሁሽም። በመካከላችሁ ጸብ ነበረ፣ ተጋጭታችኋል። በሰዓቱ አስታርቄ ወጥታለች። በስ ሌላ ነገር የለው። እሷ መጥታ ግን ሚዲያ ላይ ምንም አይነት መግለጫ አትሰጥም። የኩዌት ሚስት ነኝ አንቺ ነሽ ብዬ አላልኩሽም። አንቺ ለምን ቅድም ሰምቼሻለሁኝ። ኖ ቅድም ስለሰማሁሽኝ እኔ አላስፈራራሁም። እዚህ ጋር በህግ ይኸውልሽ፣ በህግ የተያዘ ነገር አለ። በህጉ እየሄድንበት ነው። በህግ ከተያዘ ቆይ ጥያቄ እኔ በጣም ግራ እየገባኝ ነው። አሁንም ራሳችሁን ችግር ውስጥ እንዳከቱ አሁንም ደጋግም በህግ የተያዘ ጉዳይ ነው። በህግ የተያዘ ጉዳይ እሷም ኩዌት ነው የምትኖረው፣ እናንተም ኩዌት ነው የምትኖሩት፣ ሁላችሁም ኩዌት ነው የምትኖሩት። ሀቡ ቤት ስትነጋገሩ ሁላችሁም ቪዲዮ አብርታችሁ ራሳችሁ ግልጽ አድርጋችሁ ትወጣላችሁ። ያለበለዚያ አትነጋገሩ። የምርም እውነት ችግር የለውም። እኔ በቪዲዮ ነው የምገባው። ሳሪ ግን እዚህ ጋር የመጣችበትና እኛ የገባንበት ምክንያት ምንድን ነው? አሁን የተጠራንበት ምክንያት ምንድን ነው? አልጠራናችሁም፣ ራሳችሁ ናችሁ የመጣችሁት። ሂዊ ግን እኔ አልመጣሁም። አስገቡኝ ብለሽ አይደል ሮዚ? አሁን አስገቧብን። እኔ አስገቡኝ አላልኩም። ግን ያለውን እውነታ ማወቅ የምትፈልጉ ከሆነ እኔ ምንም አይነት ካላስ ውጪ ማን ፈለገሽ? ውጪ ካላስ እንደዛ ከሆነ ውጪ። ሂዊ የመጣችው ውጪ ካልፈለግሽ ማን ጠየቅሽ? መጣችሁ ሮዚ አስገባታለች፣ አስገባች። ሂዊ የመጣችው ምክንያት ምንድን ነው? እኔ ስሜ እንዲጠራ ፈልጋለሁ። ምክንያቱም ስሜ እንዲጠራ ፈልጋለሁ ማለት ትናንትናና ከትናንት ወዲያ ላይቭ ላይ ሆናችሁ በላይቭ ላይ እሷ እንደገደለች እሷ እንደዚህ እንዳረገች ስትሉ ነበር። ስለዚህ እኔ ስሜን ማጥራት፣ አንድ ሰው ስሙን ማጥራት መብቱ ነው። ስሙን ልታጠራ መጣች፣ ስሟን ልታጠራ መጣች። ስሟን ልታጠራ ስትመጣ ሮዚ መጣች። ምንድን አለች? እኔ ባለ ጉዳይ ነኝ፣ ስለዚህ ባለ ጉዳይ እስከሆንኩ ድረስ ለጉዳዩ ማብራራት ፈልጋለሁ ስትል ሮዚ እሻልን እድል ሰጠን። ምክንያቱም ሮዚ ባለ ጉዳይ ከሆነች ኩዌት ያላችሁ ሰዎች አርፋችሁ ተቀመጡ፣ ሮዚ እና ሂዊ ይነጋገሩ። ለዚህ ደግሞ ሀቡ ቤት በደንብ እንድታወሩ እድሉን ሰጠናችሁ። አሁን ኩዌን ትግባ ብላ አስገባናት አላልኩም ማለች። ካላልሽ ውጪ ሮዚ እና ሂዊ ሞር ኢምፖርታንት። ሮዚ ሂዊ ላይ ያላትን ጥያቄ ትጠይቃት። ሂዊም ፈቃደኛ ናት ሁሉን ነገር ለመመለስ። ሮዚም እኔም ፈቃደኛ ነኝ ብላለች። ሁለቱ ይነጋገሩ። አበቃ። ከዚህ ውጭ ሌላ ነገር የለውም። አለቀ በቃ። ሳራ መናገር ሮዚ መረጃና ማስረጃሽን ይዛችሁ ሀቢባ ሰዓቱን ንገሪና፣ ምክንያቱም ሰዓት እዚህ ስለሚምታታ። ይኸውልሽ አንድ ነገር ልንገርሽ ሳርዬ፣
ይኸውልሽ አንድ ነገር ልንገርሽ ሳርዬ፣ እዚህ ጋር ማለት ነው ልጅቷን ተገደልኩ ካለች መረጃ ታምጣ ብላለች። ልጅቷን ግን ከቤቷ ስታስወጣት ክዊን ሁሉ መታ እንዳወጣቻት ሰማሽ። ይኸውልሽ አንድ ነገር ልንገርሽ፣ አሁንም የምነግርሽ ነገር እኔ እዚህ ስላለው መረጃ ይላኩልኝና እሱን ላወጣ እችላለሁ። በተረፈ ግን እዛ ያለ ሰው ይገባል ወይም ይናገራል ብለሽ እንዳትጠብቂ። ለመሰለሽ ቤቱን የምታከራየው ሴትዮ ልጅቷ የሞተችበትን ኩዌቲ ነው ባሏ እያልኩሽ ነው። እሱ ደግሞ ሁሉንም ነው የሚያስለቃቅማቸው። አስገቡኝ እያለች ነው እሷ። አስገቡኝ እኔ ልትገባ ሰራትን እኮ በእናትሽ። ስለዚህ ዊም ሮዛም ልንገራችሁ፣ ሮዝ ነገ በኢትዮጵያ አቆጣጠር 9 ሰዓት ከሰዓት በኋላ በኢትዮጵያ ቆይ እስቲ ስንት ሰዓት ነው? ቆይ እኔ ኃይለኛ እንትናለኝ እውነት። ቆይ አንድ ጊዜ ቼክ ላርግ፣ ምክንያቱም እንድታዩ ማለት ነው። በዛ ላይ የእውነት ተነጋርጊ ሮዚ ተነጋገር። ይኸውልሽ ይኸው ሁለት ቆይ በትልቁ አርጊው ሳርዬ። እሻል ሰዓት አስተካክሉልኝ እንጂ ነገ ይኸውልሽ ነገ ኃይለኛ ድግስ አለብኝ። የሴትዮዋ የባሌ እናቷ እህት ሜጀር ጀነራል ሆና ነገ ትመረቃለች እና ይኸውልሽ ነገ እንዳለ ህዝብ ተጠርቶ ይኸውልሽ እዚህ ነው። ስለዚህ ከነገ ወዲያ ወይላችሁ አለ። ስለዚህ ከነገ ወዲያ ይሁንላችሁ፣ ከነገ ወዲያ ይሁንላችሁ፣ ሮዚ ከነገ ወዲያ ይሁንላችሁ። እየሰማሽ ነው? አዎ ትጊው ስልኩን ስሚማ ልንገርሽ፣ ሀቡ ከነገ ወዲያ ደግሞ ነው መሰለኝ የእርዳታ የስንቅ ምናምን እርዳታ አላት። ስለዚህ ከእሷ ጋር ይነጋገሩ አይሻልም? ፕሮግራም የያዙ ሮዚ ሚዩት አረግንሽ ስልኩ ስለሚጮህ ማለት ነው። ማሪ ይቅርበኝ፣ ቁጥሩ አለኝ ማውራት እችላለሁ። እናወራለን ከሀቡ ጋር። በቃ ምን በያዝ መሰለሽ ሳስታውስ በሙኒት በኩል